እየሰማሽኝ ነው? ምትበይውን እንደ ውሻ ለቃቅሜ መሰጥሽን እሱን ነው ማሳጣሽ። ሰማኛለሽ? ከዚህ በኋላ እዚህ ቤት አንቺ ሰው እንደመጣ ሰማሽኛ? ለአንቺም አዝነን ነው እሺ የምናኖርሽ። ማትረግ እሱን ጅል ነው። በነገራችን ላይ እንዳንቺ ጅል ነው። አንቺ ግን ተረግመሻል። የሆነ ክፋት ሰርተሻል። ለዚህ እኮ ነው አካለ ስንኩል ነሽ የቀረሽ። ዛሬ ሴት አመጣሽ፣ ነገ ደግሞ ወንድ ምናምን ይዘሽ ትመጫለሽ። እሷ ማና አባት ነሽ። እኔ ዝም በይ ይባል ምን ከምትይው ጋር እንደበለሽ መግማማት ትቻለሽ። እኔ አንድና አንድ ነገር ብቻ ነው የምፈልገው፣ እሱ ንብረትና ንብረት። ጓደኛ የትኛው ጓደኛሽ? እንዳንቺ ብልሹ ያልሆነች ጓደኛ እንዳንቺ አካለ ስንኩል ነች ጓደኛሽ ናት። ችግር አለ አይደለም? ቤታውሽ ቆይ እኔ ላስረዳ። ጎረቤት ቡና ጠጣሁት፣ ቅርብ ጊዜ ነው የመጣሁትና እዚህ ማለት ነው። ይኸውልህ እሺ አንዴ ተረጋጋ። ይኸውልህ ጎረቤት ጓደኛዋ ነበረች እና በዚሁ ልጥራት ብላ መጣ ነው። ታውቂያለሽ ግን ፈጣሪ እኮ ክፋትሽን አይቶ ነው እግሩ ላይ ነሳሽ። እንዳትራመጂ ከሰው እኩል እንዳትሆኝ ያደረገሽ እኮ ለዚህ ነው አይመስልሽም? አታልሺ ሶፍት ልስጥሽ? ምን ላድርግልሽ? እስኪ ንገሪ። ውይ ስታሳዝኝ። ሰላም ውድ የቻናላችን ቤተሰቦች እንደምን ከርማችኋል? እኛ አለን በጣም ደህና ነን። ዛሬም እንደተለመደው በአዲስ ጉዳይ ተመልሰን መተናል። ባለ ታሪካችን ደውላልኝ ነበረ። ብሌን ትባላለች። በስልክ አብዛኛውን ነገር አውርታኛለች። ከባሏ ጋር አንዳንድ የተፈጠሩ ችግሮች እንዳሉና አለመስማማቶች እንዳሉ ነግራኛለች። ለዚህ አለመስማማታቸው ምክንያት እየሆነች ያለችው ደግሞ በመሀላቸው ለእርዳታ ወይም ለማገዝ የገባች ጓደኛዋ እንደሆነች ነግራኛለች። እናም ያው እያንዳንዱ ነገር እንደዚህ ዲቴይል ባናወራበትም ግን ባለው ሁኔታ በትንሹም ነግራኝ የሚቻል ከሆነ የሚመለስ ከሆነ ከባሌ ጋር ያለው ችግር፣ ከባሌ ጋር ያለው አለመግባባት፣ ከባሌ ጋር ያለው ግጭት ተፈቶ በሰላም የነበረን ፍቅር ተመልሶ በሰላም የምንኖርበት እንደ በፊቱ አብረን የምንቀጥልበት ሁኔታ ቢመቻች፣ የማይሆን ከሆነ ግን እሱ ከአቅማችሁ በላይ የሚሆን ከሆነ እሱ ግን ባሌ ከገባበት ችግር አውጥታችሁ ማለትም ጓደኛዋ ናት እዚህ ችግር ውስጥ የከተታቻት እንደነገርኳችሁ እና ከዚህ ችግር ውስጥ አውጥታችሁ ከእሷ አርቃችሁ ባሌ ቢያንስ ከኔ ጋር ባይቀጥል እንኳን ሰላማዊ ህይወት መኖር አለበት ነው ያለችኝ። ያው ቀሪውን ነገር ከእሷ ጋር ሂደን የምንጨርሰው ነው የሚሆነው። እያንዳንዱን ነገር ይህን ለመወሰንም ከእሱ ጋር መቀጠል አለባት የለባትም፣ እሱም ምን ሆኖ ነው እንደዚህ የሆነው፣ የጓደኛዋ ነገርስ ምንድን ነው የሚለውን ግን ሂደን እሷ ጋር ከዋናው ከባለ ታሪኩ የምትሰሙት ይሆናል። እኛም ያለውን እያንዳንዱን ነገር ተከታትለን እስከ መጨረሻው ለእናንተ የምናሳውቅ እንዲሁም ደግሞ ለጉዳዩዋ ለጠየቀችው ነገር መፍትሄ የምንሰጣት ይሆናል። አብራችሁን ቆዩ። ሰላም ውድ የቻናላችን ቤተሰቦች እንደምን ከረማችሁ? ዛሬም እንደተለመደው በአዲስ ባለ ጉዳይ በአዲስ ታሪክ ተገናኝተናል። ባለ ታሪካችን ምን ገጠማት የሚለውን ነገር እኛም አናውቅም። ከእናንተው ጋር አብረን ቁጭ ብለን የምንሰማውና የምናየው ነገር ይሆናል። ቤቷን የጠራችን ባለ ጉዳያችን በጣም ስላቻኮለችን ምን እንደተፈጠረ ገና አናውቅም። እንደናንተ ነው አሁን የምንሰማው። ባለታሪካችን ራስሽን ከማስተዋወቅ ለኔም ለተመልካቾችም ጀምሪልኝና የገጠመሽን ነገር እንደዚህ በአስቸኳይ እኔ የፈለግሽበትን ነገርም በዛው ንገሪኝ። እሺ፣ በጣም አመሰግናለሁ አክብራችሁን ስለመጣችሁ። በቅድሚያ በጣም አመሰግናለሁ። ስሜ ብሌን ይባላል። ያው ቅድምም በስልክም እንዳወራሁሽ ያው ከባድ ጉዳይ ስለገጠመኝ ነው እዚህ ድረስ አቻኩዬ የጠራኋችሁ። ያው እንደምታየው ደግሞ እኔ መምጣት አልችልም። አዎ ያው የተወሰነ ነገር በስልክ ነግረሽኛል። ይሄን ያህል እያንዳንዱን ነገር ባትገልጭልኝም ነግረሽኛል። ካለብሽም ችግር አንጻር ምናምን እዚህ በአስቸኳይ እንድንመጣለሽ ለምን እንደፈለግሽም ነግረሽኛል። ግን እያንዳንዱን ነገር ማወቅ ስላለብኝ ለዛ ነው በቃ አንቺ ማቻኮልሽ ብቻ ሳይሆን እያንዳንዱን ነገር በአካል ተገናኝቶ ሁሉንም ነገር አውቄ አንቺም ነኝ ያልሽውን ነገር በአካል ተገኝቼ ማየት ስለነበረብኝ ነው። ሌሎች ሰዎች ቢኖሩም አንቺን ቅድሚያ ሰጥቼ ወደዚህ ልመጣ የቻልኩት ማለት ነው። ስለዚህ ያው እያንዳንዱን ነገር ምንድነው ከመጀመሪያ ጀምሮ የገጠመሽ የሚለውን ነገር በደንብ እንድትነግሪኝ እፈልጋለሁ። እሺ፣ ያው በቅድሚያ ከመጀመሪያው ልጀምርልሽ ብዬ ነው። ያው የተዋወቅነው ያው ጓደኛ የነበረች አስተዋወቀችኝ በሆነ ጊዜ እና ያው ካስተዋወቀችኝ በኋላ ከማስበው በላይ የሆነ ሰው ሆኖ ስላገኘሁት ከመመኘውም አይነት በላይ ባለቤትሽ ማለት ነው። ባለቤቴ እና በጣም ወድጄው ነበረ ከምታስቢው በላይ በሰዓቱ። ያው ልጅነትም አለ እና በቃ ቀጥታ ወደ ትዳር መግባት ነበር የፈለግነው። ጥያቄውን አቀረበልኝ።
በጣም ደስ ይላል። እጅግ በጣም ከምታስቢ በላይ በጣም ደስተኛ ነበርኩኝ። ያው የምታፈቅሪውን ሰው የራስሽ ሆኖ እንደማየት ትልቅ ነገር የለም። በዛ ላይ የሚንከባከብሽ የሚወድሽ ሲሆን ደግሞ የሚመጣውን ነገር ማሰቡ ራሱ ደስ ይላል። በጣም በሚገባ ሁለታችሁም ጋር አንድ አይነት ስሜት አንድ አይነት መፈላለግ ኑሮ ወደ ጋብቻ መግባቱ በጣም ደስ የሚል ነገር ነው። ይሄ ማንም ሰው ሊያውቀው የሚችለው ነገር ነው በጣም እና ያው ሰርጋችንን በጥሩ ሁኔታ ያው ጓደኞቼም ነበሩ ሚዜዎች፣ የእሱ ጓደኞችም ነበሩ። ያው በሱ በኩል ቤተሰብ አልነበረም፣ በህይወት የለውም። እኔን ከማወቁ በፊት በጣም ቆይቷል። በህይወት አልነበረም ያጣቸው ነው እና በቃ ምን ብዬ ልንገርሽ፣ በጣም ጥሩ የሚባል ሰርግ ነበር የተደገሰው። ጓደኞቼም ነበሩ፣ የሱ ጓደኞችም ነበሩ። በጣም ደስ ይል ነበረ እና አንዳንዴ ፍቅር እኮ የሆነ ካገባሽ በኋላ ወይ ከመላመድ በኋላ የሆነ ነገሩ ይቀንሳል ይመስለኛል አይደል? ያው አንዳንድ ቦታ ላይ ይባላል፣ ግን ይሄ እኔ እንደማስበው ከሆነ በሁለቱ መሀል ግን እስከ መጨረሻው መፈላለግ ኑሮ የተደረገ ነገር ያን ያህል በመሀል ይቀንሳል ምናምን የሚለው ነገር ብዙም አላስበውም። እኔ ብዙ ሰው እንደዛ ቢሆን የሚያስበው፣ እኔ ግን እንደውም እንደዛ ነው የማስበው። ተፈላልጎ የገባ ሰው ትዳር ውስጥ የበለጠ እየተዋደደ ይሄዳል በሚለው ነው እኔ እንደውም ማምነው። ልክ ነሽ። ግን እኛ መሀላ ጭቅጭቅ እንኳን አለ አንዳንድ ትዳር ላይ ጭቅጭቅ የሚባል ነገር የለም። እኔም ከስራ ስገባ እሱም አላውቅም ከስራ ሲገባ በጣም ጥሩ አቀባበል ነበረን ሁለታችን መካከል ላይ። በመካከላችን ክፍተት አልነበረም። እስከ ብዙ ጊዜ በጣም ደስተኞች ነበረን። አንዳችን ለአንዳችን መተሳሰብ ነበረን እና ያው የእግዚአብሔር ፍቃድ ሆኖ የሆነ ጊዜ ላይ ያው ወደ ስራ እየሄድኩኝ ስራዬን አልነገርኩሽም መሰለኝ። አካውንቲንግ ነበረ የተመረኩት እና በተመረኩበት ነበረ የምሰራው። ስራዬን በጣም ነበረ የምወደው እና ያው የመኪና አደጋ ደረሰና እንደምታዩ እኔም አካል ጉዳተኛ ሆንኩ። በጣም አዝናለሁ። ያው አንዳንዴ ሕክምናዎች ላይ ብዙ ሞክራችኋል? እንደዚህ አይነት ነገሮች አንዳንድ ጊዜ ጊዜያዊ ነገር ነው ሆነው የሚቆዩት እና ከሕክምና አንጻር ያንቺ እንዴት ነበረ በዛ ሰዓት ላይ? ይሄ ቋሚ የሚባል አይነት ነገር ነው ወይስ በጊዜ ብዛት ያሉሽ ነገር አለ? አሁን ከዊልቸርም ላይ ለመነሳት በእግርሽ እንደነበረው ለመሆን ምንም አይነት ነገር አልተባልሽም? በሐኪም ቤት ደረጃ ሞክረናል። ያው ባሌም እኔም ከአቅማችን በላይ በሆነ መንገድ ሁሉ ይደናል። ያም አልሆን ሲል ደግሞ ጸበልም ብዙ ነገሮችን ሞክረናል። ግን ያው ምንም ሊሆን አልቻለም። ያው እንደዛም ሆኖ ያው ማለት አላውቅም፣ የእሱን እንክብካቤ ልነግርሽ አልችልም ከምታስቢ በላይ። እንደውም ከበፊቱ የበለጠ ይንከባከበኝ ነበረ፣ ያከብረኝ ነበረ እና ያው እንኳን እሱን ሰጠኝ እግዚአብሔር። ሁሉም ነገር ለበጎ ነው። አንዳንዴ ነገሮች ቢፈጠሩብንም ምንም ነገር እንዳልተፈጠረብን አድርገው ሊያሳልፉን የሚችሉ ሰዎች አሉና አንቺም እንደዛ አይነት ባለቤት ነው ያለሽ። በጣም ደስ ይላል። ያው አደጋ ምንም ቢፈጠርም በህይወት ላይ ከጎንሽ የሆነ ሰው መኖሩ ደግሞ ያን ነገር ሊያስረሳ ይችላል እና ደስ ይላል። ብቻ በጣም ከምታስቢ በላይ ህመምሽን ሁሉ ትረሻለሽ። በነገራችን ላይ ይሄ ያለሽን ህመም ብዙ ነገር ማድረግ እየፈለግሽ አለማድረግሽ እሱ ነገርም ይረሳሻል። እውነት ነው በሚገባ እና ያው ብዙ ጊዜ ሰራተኛ ያስገባል ያስወጣቸዋል። ያው እሱ እንደሚፈልገው እኔን ሊንከባከቡኝ አልቻሉም። ያው እሱን አልንከባከበው ብለው ወይ እሱ ጋር ጉድለው አይደለም፣ እኔን እንዲንከባከቡኝ በሚፈልገው መጠን ልክ ስላልተንከባከቡኝ ብዙ ጊዜ ያስወጣል ያስገባል ሰራተኛ እና በጣም የሚያስቀና ፍቅር ነው እያየሁ ያለሁት። የነገርሽኝ ስሰማው በጣም ያስቀናል ፍቅራችሁ። በእውነቱ ስንት ሰው ሚስት የተጎዳች ወይም ደግሞ እንኳን እንደዚህ አካል ጉዳተኛ ሆነ ይቅርና ትንሽ ነገር ገጥሟታል በለው ትቶ የሚሄድ ሰው በበዛበት ዘመን ከእንደዚህ አይነት ሰው ጋር መሆን በራሱ መታደል ነው እና በጣም ነው የሚያስቀናው ፍቅራችሁ። በጣም ከምታስቢ በላይ ለየት ያለ ሰው ነበረ በሰዓቱ። እናም ምን ብዬ ላስረዳሽ፣ ብቻ ይሄ በሱ ልክ ሰው የሚንከባከበኛል አላገኘም። እሱ ደግሞ እንደነገርኩሽ ያው ስራ ነው የሚውለው፣ መስራት አለበት። ሁለታችንም ተቀምጠን አልሆነም። እኔም ደግሞ ያው የምወደው ስራ ቢሆንም ይሄ ነገር ይዞኛል፣ ያው መውጣት አልችልም ምናምን
እና ያ ነገር ስላለ ብቻውን እስከሰራ ድረስ ያው ብቻውን ነው የሚጥረውና ግዴታ ሆነበት ወጦ ለመስራት። ያው እኔን ቁጭ ብሎ መንከባከብ አይችልም። እሱን እንደሚንከባከበኝ ደግሞ ሌላው ባይኑ ሊሞላ አልቻለም። እና የሆነ ሰዓት ላይ ጓደኛዬ ለኔ እስከማውቀው ድረስ ጥሩ ነበረች ከምታስቢ በላይ። ያው ጥሩ ጊዜ ማሳልፈናል። እኔ እንደዚህ ከመሆኔም ጓደኛዬ ከባለቤትሽ ጋር ያስተዋወቀችሽ ማለት ነው? በትክክል እሷና አንደኛ እሱንም እሷ ስላስተዋወቀችኝ ምን ብዬ በጣም የምትወድሽ ጓደኛ ናቸው። እንደዛ አይነት ሰው አስተዋውቃ ለዚህ ሁሉ ነገር ማብቃቷ በጣም ደስ ይላል። በሰዓቱ ማለት ግን ማለት አሁን ላይ ከጎንሽ ልትሆን አልቻለችም ነው? እሱ እኮ ነው ከባዱ ነገር። አልገባኝም። ምን ተፈጠረ? ያው አንቺም አሁን እንዳሰብሽው በጣም ጥሩ ሰው ናት ብለሽ እንዳሰብሽው ያው እሷ ያስተዋወቀችኝ ሰው ደግሞ እዚህም ድረስ ህይወቱን ይሰጠኛል ብዬ የማስበው ሰው ነበረ እና ያው አስመጣሁት። ጠየቁት መጀመሪያ ትንሽ እኔ እና እሱ መካከል ጭቅጭቅ ነበረ። እኔ በቃ ሌላ ሰው እያመጣ ሌላ ሰራተኛ እያስገባክ ሁልጊዜ ከማባረር ውጭ ምንም አይነት እንትን አላገኘንም። ያው አሁን ላይ እሷም ስራ ስለሌላት ብቻዋንም ስለምትኖር እኔንም መንከባከብ ትችላለች እና እሷ ጋር ስሆን ደግሞ አንተ በማትኖር ሰዓት ቢያንስ ብቸኝነት አይሰማኝም። ብቸኝነት እንዲሰማኝ አታደርገኝም። ለምን እሷ እየመጣች ይሄ ተመላለሽ የሚባል ነገር አለ አይደል? እንደዛ አትንከባከበኝም ምናምን አልኩት። እንደ ሰራተኛ ሊቀጥሯት ማለት ነው ጓደኛሽ? እና እየተመላለሰች ለምን እንደዛ አታደርግም ምናምን ነገር ስለው አይሆንም በቃ ማለት ሊሆን አይችልም አለኝ። ከዛ ለምንድን ነው የማይሆነው? ብዙ ጊዜ መጨቅጨቅ መነዝነዝ ያዝኩኝ እና በቃ እሺ ያንቺ ደስታ ከሆነ በመጨረሻም ያንቺ ደስታ ከሆነ እሺ አለኝ፣ ፈቀደልኝ። ካልሆነ ግን የሆነ ስህተት ካየሁባት ግን አባራታለሁ ሲለኝ ችግር የለውም ብዬ ገባች። ያው ግን ከአንቺ በፊት እነሱ ይተዋወቃሉ በደንብ? ያው ይተዋወቃሉ። ምናልባት ይሄን ያህል እሱ እንደዚህ ሀሳቡን ይሄን ያህልም ቢልልሽ የቻለው እሷ ጋር ማታውቂው ባህሪ ምናምን ይኖር ይሆን ምናልባት? ያው በሰዓቱ እኔ ያን ማገናዘብ አልችልም። አንዳንዴ የሆነ ሰው ስትወጂ አታገናዝብ፣ ዝም ብለሽ ነው የምትወጂው። ያው ጉድለቱም አይታየንም። አይታየንም። ልክ ነሽ። አንደኛ እሱን እስካስተዋወቀችኝ ድረስ ለእኔ በጣም ጥሩ ሰው ናት። እንደዛ ነበረ የሚሰማኝ እስከሆነ ጊዜ ድረስ እና ያው ገባች እንዳልኩሽ። በቃ የሆነ ታይሚንግ ላይ በጣም ጥሩ ነበረ። እኔ ህመሜን ረሳው ማለት ትችላለች። በዚህ ባለቤት ያለ በዚህ እሷ አለች። በቃ ምንም ያመመኝ እስከማይመስለኝ ድረስ በቃ መምጫውን ራሱ በፊት ላይ ሰዓት ቁጥር ነበር እስከሚመጣ ድረስ። አሁን እኮ ይሄ ሰዓት ቀረው ሊመጣ ምናምን ያ ነገር ተረስቶ ከእሷ ጋር እዚህ አብሮ መዋሉ ምናምን ያስረሳል። በቃ ሳላውቀው ሰዓት ሄዳል፣ እሱ ይመጣል። እሱንም በጣም ነበረ የምትንከባከበው። እኔም ደግሞ የምፈልገው እንደዚህ አይነት ሰው በቃ ማለት ባሌንም ልክ እንደኔ የምትንከባከብ። ይቺ ሰው ምክንያቱም ሁለታችሁንም ታውቃችኋለች በተለያየ መልኩ። እናንተ ከመተዋወቃችሁ በፊት እንኳን እሷ ሁለታችሁም ስለምታይ ይህን ያለ ለእሷ የሚከብዳት ነገር እስካልሆነ ድረስ ይህን ነገር መስራቷ ምንም የተለየ ነገር። ችግሩ እኮ እዛ ጋ ነበረ ማለት የሆነ ልትጠረጥሪ ግድ ነው የሆነ ነገር ላይ ለምን በዚህ ልክ ምናምን ማለትሽ ግድ እንደሆነ የገባኝ አሁን ነው። እኔ በጭፍን ነው ያመንኩት ማለት መውደዴ ልክ ስላጣ እንክብካቤዋ ምን ልበልሽ በጣም በስቶ ከምልሽ በላይ በስቶ እያየው እንኳን ልጠረጥራት አልቻልኩም። ማለት ጓደኛሽ አሁን ክፉ ነገር እያደረገች አልነበረ፣ እየተንከባከበቻችሁ ነው ያለችው ሁለታችሁም። እና በእርግጥ ያው አንዳንድ ጊዜ የሰው ልጅ ሲጠላ ብቻ ሳይሆን ሲወድህም ለመንበል ይባላል። ግን ካላችሁ ቀረረባ አንጻር ካላችሁ የጓደኝነት እድሜ አንጻር ጥሩ ነገር እንዴት ሊያስጠረጥር ይችላል? ችግሩ እኮ እሱ ጋር ነው። አንደኛ እንደነገርኩሽም የባሌ መጥፎ ጎን እኔ ነኝ። እኔን የሚንከባከብለት ነበር ሲፈልግ የነበረው እና የእሱ ዓላማ መጀመሪያ ላይ ወደ እሱ ልብ መጀመሪያ መግባት ነው። ገብቶሻል? ማለት ባለቤትሽን ትፈልገው ነበር ማለት ነው? እስከሆነ ታይሚንግ ድረስ አላውቅም በእርግጥ እና ከምታስቢው በላይ ይሳሳልኛል። ሲጠራኝ እንኳን በጣም በስስት ነበር የሚጠራኝ።
ብሌኔ የአይኔ ብሌን ነበር ሁልጊዜም የሚለኝ እና ያ ነገር እኔ ጋር እየቀነሰ መጣ። በፊት ሰፍ ብሎ መጥቶ የሚያቅፈኝ ነበረ። እንዴት ሆንሽ ብሎ የሚጠይቀኝ ውሎዬን የሚጠይቅ የነበረ ሰው ከቀን ወደ ቀን ያ ነገር እየጠፋ ሄደ። የእሷ መምጣት ነው ግን ማለት ከጓደኛሽ ጋር ያለው ነገር ነው እንደዚህ ያደረገው ብለሽ ነው ያሰብሽው? በትክክል። ምክንያቱም እንደዛ የሚንከባከበኝ ሰው ሲመጣ እኔን ሰላም አቅፎ ከማለት ይልቅ ሩጦ እሷ ጋር ኪችን ነው የሚሄደው፣ ሩጦ እሷ ጋር ነው የሚሄደው እና ብዙ ጊዜ ማለት ፍቅሩ እየቀነሰ ሲመጣ ስራ በዝቶበት ይሆናል። ስታፈቅሪ ራስሽን በጣም ታታለዩ እና ራሴን አታለልኩት፣ ዋሻሁት። እሱ እኮ እንዲህ ቢሆን ነው ባይመቸው ነው እሷ ትንከባከባታለች ብሎ ነው እያልኩ ራሴን ማታለል ጀመርኩ። እንደውም ከጊዜ በኋላ ይባስ ብሎ አልጋ መቀየር ጀመረ። አልጋ ቀየረ ማለት በዚህ መሀል ግን ጓደኛሽ ማለት እንደነገርሽኝ ከሆነ እንደተመላላሽ ነበረ እዚህ ቤት ያስገባችኋት እና እዚህ ቋሚ ሆነች ማለት ነው? መዋል ጀመረች ማለት ማምሸት ጀመረች። አሁን እሱ እስከሚመጣ ነበረ እሷ ስምምነታችን። ማምሸት ጀመረች ምናምን፣ እንደውም አንዳንዴ ማደር ጀመረች። እንዳልኩሽ እሱም አልጋ ቀይረዋል እና ምክንያቱም ስጠይቀው ጭቅጭቅ ነው የሚመስለው። በቃ ትጨቃጨቂ ምናምን። በፊት ጭቅጭቅ ያልነበረበት ቤት ትንሽ ነገር ነው የሚፈልገው እኔ ጋር ለመጣላት፣ እኔ ጋር ለመጨቃጨቅ። ከምታስቢው በላይ የማላውቀው ባሌን አየሁት እና ከእሷ ጋር ያለሽ ነገርስ በዚህ መሀል አሁን የሆነ ነገሩ ሲቀየር ከእሷ ጋር ያለው ነገር እንደነገርሽኝ ሩጡ ኪችን ነው የሚሄደው፣ ሩጡ እሷ ጋር ነው የሚሄደው ብለሽኛል እና በዚህ መሀል ላይ እሷን ለማናገር ወይም ደግሞ ይሄ ያለ አይደለ ነገሮችን ለማወቅ ከእሷ ጋር አልሞከርሽም? ያው ጓደኛሽ እንደመሆኗ መጠን መጀመሪያ እንደ በፊቱ አልሆነችም። እሱም እንዳልኩ ጸባዩ እየተቀየረ ሲመጣ እኔም መንከባከብ አቆመች። ያው ሌላው ይቅርና ቁርስ፣ ምሳ፣ እራት በስነስርዓት የምታቀርብ የነበረች ልጅ የሆነ ነገር ዝም ብላ ይሄ ኬርለስ ነሽ የምትሰራው ለሱ የሚቀርብ ምግብ እና ለእኔ የሚቀርብ ምግብ መለያየት ጀመረ። ይሄ ጨው ራሱ በስነስርዓት የሌለው፣ ዘይት በስነስርዓት የሌለው ምግብ ነው የምታቀርብልኝ እና ማለት የሆነ ሰዓት ላይ አልሰማኝ ያለው ጎዶሎነቴ ይሰማኝ ጀመረ። ማለት ምናልባት መጓዝ ስላልቻልኩ ይሆናል፣ ምናልባትም እኮ አይኑ ሌላ ተመልክቶ ይሆናል። ብቻ ብዙ ነገሮች ካለሽበት ነገር አንጻር ብዙ አይነት ሀሳቦች በአእምሮሽ ሊመጡ ይችላሉ። እንደገና አሁን ላይ ደግሞ እንደዚህ አይነት ሁኔታ ውስጥ መሆንሽ በራሱ ያው ስጋት ላይ ሊያስገባሽ ይችላል። ግን ቅድም እንዳልነው ምንድነው አንድ ሰው ከወደድነው ጉድለቱ ምንም አይታየንም ብለናል እና ምናልባት እንዳልሽው ይሄ ሰው ከጓደኛሽ ጋር ሌላ አይነት ግንኙነት ውስጥ ገብቶ ከሆነ ያው ማስተካከል የሚቻለው እነሱን ወይ ፍላጎታቸው ምን እንደሆነ ማወቅ ወይም ደግሞ ችግር እኮ እሱ ጋር አሁን የሚስተካከል ነገር ምናልባት እኮ ተንከባክቦኛል፣ ከማንም በላይ ክብር ሰጥቶኛል፣ ከምታስቢ በላይ አፈቅረዋል። ግን ደግሞ ካልፈለገኝ ይሄን ያህል ሙጥኝ የምል ሰው አይደለም። ነገር ግን በመልካም ብትወደው በጥሩ ብትወደው አሪፍ ነበረ። ማለት እኔ ከሆንኩ ችግራቸው እወጣ ነበረ ከህይወታቸው። ገብቶሻል? ግን ደግሞ ያ አይደለም እውነታ። በመጥፎ ጎኔ አብሮኝ የነበረ ባሌ ለገንዘብ ብላ የምትፈልገው ጓደኛ የሆነ ሰዓት ላይ ሰባብራው የምትሄደው ጓደኛ መሆኗን እያወቅኩ ችግር ውስጥ እኔ ከትቼው እንዴት ብዬ ዝም ልበል? ምክንያቱም በተደጋጋሚ ትነግረኛለች ማለት እንደነገርሽኝ ከአንቺ ጋር ያላት ነገር ቀንሷል። ሲቀጥል ደግሞ ከባልሽ ጋር ግንኙነት የጀመረችው እና ከዛ በኋላ ይፋ ሆነ እኮ። እሷም ያው ልብሷን ምኗን ተከራይታ ነበረ የምትኖረው፣ ብቻዋን የምትኖረው ብዬሻለሁ እና ጠቅልላ ገባች እኛ ቤት እና አሁን አብራችሁ እየኖራችሁ ነው ሶስታችሁም ማለት ነው? በትክክል። እና በፊት ላይ እንዳልኩሽ ያን ያህል የሚወደኝ የነበረ ሰው፣ ስራ ትሰራ የነበረች ሰው ታውች እንደውም በእኔ ልክ መስሪያ ምናምን አዘጋጅታ እኔ ነኝ ወጥ የምሰራው ምናምን ሆነ። ከጊዜ በኋላ አልገባኝም እያልሽ ጭራሽ አንቺን እንደ ሰራተኛ ማድረግ ጀመረች ነው? በትክክል። እንደዚህ ሆነሽ ባለሽበት ሰዓት እሷ ተቀጥራ መታ ጭራሽ ቀየረች። ይሄን ነገር ያውቃል ግን ባለቤትሽ አሁን ያውቃል ይሄን ነገር?
ባቅማ ምናልባት እኮ እሱ ጥፋተኛ ሊሆን አይችልም። ያውቃል የሆነ ሰዓት እንደውም እንዴት እንደዚህ ታደርጋለህ? እንዴት ፍቅራችን ይረሳል? እንዴት ትላንትን ትረሳለህ? አስጠላውክ ወይ ማለት በግልጽ ንገረኝ። እኔ ላንተ አነስኩብህ ምናምን ብዬ ስጠይቀው መቼም አትጎጂብኝም፣ ምንም ብትሆኝ አትለይኝ፣ አልለይሽም ያልከኝ ሰው እንዴት በዚህ ፍጥነት ለምን ብዬ ስጠይቀው ያው እኛ ስላዘንልሽ አካል ጉዳተኛ ስለሆንሽ አውጣን ልንጥልሽ ስለማንችል ነው። ፍቅረኛዬን ሚስቴን አክብሪልኝ ነው በረመንሱ። አንቺ የ80 ሚስቱ በስነ ስርዓት የተጋባሹ ሚስቱ ነሽ አይደል? እና ሄጄ በጣም ተሰምቶኝ እንዴት ጓደኛዬ እኮ ነሽ ይሄን ታደርጊያለሽ? አውቃለሁ። እባክሽን ተረጋጊ። ይገባኛል፣ ይረብሻል። ግን ያው አሁን መጨረሻ ላይ ቢሆንም ወደ መፍትሄው ነው የመጣሽው። ስለዚህ እባክሽን ትንሽ ስሜታዊ ከመሆኑ ውጪ እና ተረጋግተሽ ያለውን ነገር እንጨርስና መስተካከል ባለበት መንገድ ሁሉም ይስተካከላል። እና ብቻ ጓደኛዬ እኮ ነሽ፣ ቢያንስ አንቺ ጉድለቴን መሙላት እየቻልሽ አምኜ እኔው ራሴ አምጥቼሽ እንዴት ይሄን ታደርጊኛለሽ? ለምን ትከጅኛለሽ? ምንድን ነው እሱ ያላችሁ ግንኙነት? ከአንቺ ልስማው ሰላት የአንቺ ባል የሆነ ይሄ የአንቺን ተራፊ አይደለም። ምንም የምነካ ሰው አይደለም። ታውቂያለሽ፣ ከአንቺ በፊት የኔ ማድረግ እችል ነበረ። ነገር ግን በሰዓቱ ያው ገንዘብ ያለው ስላልመሰለኝ ነው። እኔ የምፈልገው ለትንሽ ጊዜ ነው። ከዛ በኋላ ተውልሻለሁ፣ ገንዘቡን ሙሉ ለሙሉ በእጄ እስከማደርገው አለች። እና ማለት ተነስቼ ሄጄ እሷ ጋር ግብ መፍጠር አልችልም። ይገባኛል፣ በጣም እረዳሻለሁ። ግን አሁን እዚህ ጋር እኮ የአንቺ ጥፋተኝነት እየታየኝ አይደለም። በቃ ማለት እሱ ሚስት ገና ለገና ጉዳት ደረሰባትና እንደዚህ ሆነች ብሎ ከአንቺ ጓደኛ ከሆነች ሴት ጋር ይባስ ብለው አንቺን ካስተዋወቀችው ሴት ጋር እንደዚህ መሆኑ በራሱ በጣም ከባድ ነገር ነው። አንቺ እዚህ ጋር ጥፋተኛ ልትባይበት የምችው ነገር አይደለም። ግብም ሊያስገጥምሽ የሚችል ነገር አይደለም ከእሷ ጋር። ይገባኛል፣ እንደምትወጂው አውቃለሁ፣ እንደምታፈቅሪው አውቃለሁ። አሁን እኮ ከእሷ ጋር ግብ መግጠም ምናምን የምትፈልጊው ይሄ ችግር ያንቺ ቢሆን ነበረ፣ ከአንቺ የመጣ ቢሆን ወይም ደግሞ ከእሷ ብቻ የመጣ ችግር ቢሆን አንቺ ተጋፍጠሻት ነገሮችን ማስቆም ትችይ ነበረ። ግን ደግሞ እሱም በስነ ስርዓት በ80 ያገባሽ ባልሽ ይባስ ብለው አንቺን ካስተዋወቀች ጓደኛሽ ጋር እንደዚህ መሆኑ ማለት እሷ ምንም ገንዘቡን ፈልጋ ወደ እሱ ብትሆንም እሱ ደግሞ ከአንቺ ይልቅ እሷን ፈልገው ነው እንደዛ እየሆነ ያለው። እና አንቺ በዚህ ሰዓት የባሰ ከእሷ ጋር አጋፈጣለሁ ምናምን ብለሽ ራስሽ ማስጨነቅ ያለብሽ ሰዓት አይደለም ጭራሽ። ባይገርምሽ እኔ የማውቀው ባሌ አይደለም ማለት ለስሜቴ እንኳን ቅንጣት ያህል የሚጨነቅ ሰው አይደለም አሁን ላይ። ባይገርምሽ እኔ አሁን ሶፋ ላይ ነው የማድረው። እሱም ይሁን እኮ በፊት ላይ አቅፎ እኔ በዚህ ሁኔታ እሱ ጋር መምጣት አልችልም እና አቅፎ በስነ ስርዓት ገድፎ ያስቀምጠኝ የነበረው ባሌ፣ ልብሴን በስነ ስርዓት ይቀይርልኝ የነበረው ያ ሰው አልነበረም። አንድ ልብስ እስከ 10 ቀንም እስከ ምንም ብለብስ ግድ አይሰጣቸው። ስለኔ ምንም ነገር መጨነቅ አቆም። ማታ እንኳን ሆኖ ትንሽ ማረፍ ፈልጌ ዊልቸር ጋር እንደዚሁ ተኝቼ የማቅባቸው ቀናቶች ይበልጣል። ከዛም ደግሞ ሶፋ ላይ ለመውጣት አቅም አጥሮኝ መሬት ጋር ወድቄ እየተንኳተትኩ ተነስቼ ተኝቼ አውቃለሁ። በዚህን ያክል ድረስ እኔ አሁን ሙሉ ለሙሉ ባሌን ጥፋተኛ ነው ልልሽ አልፈልግም። ምክንያቱም ምናልባት የሆነ ነገር አድርጋው የሆነ ነገር ሆኖ ይሆናል እንጂ የኔ ባል እንደዚህ አይነት ጸባይ የለውም። አይደለም ለኔ ለባለቤቱ ለሌላ ሰው እንኳን በዚህ ልክ ክፉ ነው አያውቅም። አይሆንም። ጎዳና ለሚወድቁ አካል ጉዳተኛ ለሆኑ ሰዎች እንኳን በጣም የሚራራ ሰው፣ የሆነ ነገር ባታደርገው ባታስነካው ኑሮ በዚህ ልክ የሚቀየር ሰው አይደለም። ግን በመሀላችሁ ማለት እንደነገርሽ ስትጋቡ ያንቺ ሆነ የእሱ ጓደኞች ነበሩ ካስተዋወቀች ውጪ ማለት ነው። እና ይሄ ነገሮች ከእነሱ ጋር ከጓደኞችሽ ጋር አላወራሽበት ማለት እሱን እንዲያወሩት ምናምን አልሞከርሽም?
ለውጥ እኮ የለውም። ምክንያቱም ከዛ በኋላ ሰዎች ብዙ ሰዎች እንዲሰሙ እዩልኝ ካልሆነ የማመጣው ለውጥ የለም። ምንም ላደርግ የምችለው ነገር የለም። ያው ሰው ሰማው ሌላ ታሪክ ነው የሚፈጠረው እንጂ ከነገ ዛሬ ይመጣል ባሌ ከነገ ዛሬ ይሻሻላል እያልኩ ጠበቅኩት እንጂ አሁንም ያው ወደ እናንተ ልመጣ የቻልኩበት አንደኛ ምክንያቴ አፈቅረዋለሁ። አሁንም ድረስ ምንም ነገር ቢፈጠርም እሱን ይቅር ለማለት አይረፍድም። ስለማፈቅረው አይረፍድም። ግን ደግሞ ምናልባት ቢመጣ ደስ ይለኛል ያን ማድረግ ከቻላችሁ። ግን እሱ ፍላጎቱ ካልሆነ ምንም ማድረግ ስለማይቻል ቢያንስ አላቅም አይኔ እያየ ሀብቱን ተነጥቆ ጎዳና ላይ ወጡ ሲያብድ ማየት አልችልም። ስለኔ አይደለም አሁን ላይ እንዳልኩሽ ከዚች አውሬ ሴት እውነታውን እንዲያውቅ ትክክለኛ ማንነቷ እንዲገባው አብሮኝ መሆን ባይችል እንኳን በቃ ከሷ እንዲርቅ ነው የምፈልገው። እንድታደርጉልኝ የምፈልገው ነገር ያ ነው። በጣም የሚገርም ፍቅር ነው ማለት አንቺ በዚህ ሁኔታ እንኳን እያለፍሽ ይሄን ሁሉ ነገር እንኳን ፊትሽ የሆነ ይሄ ሁሉ ነገር እየተደረገ እንኳን አሁንም እያሰብሽ ያለሽው የእሱ ቀጣይ ህይወት ምን ሊሆን ይችላል፣ እሱ ቀጣይ ቢጠፋስ እንደዚህ ባላገኘውስ የሚለው ነገር ነው እያስጨነቀሽ ያለውና በጣም የሚገርም ነው እውነት። በዚህ ዘመን የዚህ አይነት ፍቅር አንቺ ጋር መኖሩ ራሱ በጣም እኔ እንጃ። ያው በእርግጥ የእሱን አናውቅም አሁን እዚህ ደረጃ የደረሰው በምን ምክንያት እንደሆነ አላውቅም። ግን አንቺ ሁሉ ነገር በአይንሽ እያየሽ ራሱ እንደዚህ ማሰብሽ በፊት ላይ ያሳለፋችሁትን ፍቅር ነው በደንብ የሚገልጸው ነው። በጣም ማለት እኛም እንደ አንድ የሰውን ችግር እንፈታለን ብለን እንደቆሙ ሰው ይህን የመሰለ ፍቅር በሆነ ባልሆነ ወይም ደግሞ አንድ ሊበጠብጣችሁ በገባ ሰው መፍረስ አለበት ብለን አናስብም። ስለዚህ ያው አንቺም ከነገርሽኝ አንጻር ነገሮች ቢስተካከሉና ባሌ ቢመለስልኝ በፍቅር እንደ በፊቱ ልቀበለው ዝግጁ ነኝ እያልሽኝ ነው። ስለዚህ ምን እንደሚፈጠር አላውቅም። ማለት እሱንም እሷንም ያለውን ችግር ካወቅን በኋላ ነው ለሁሉም መፍትሄ ለመመለስ። እንዳልሽውም እሱ የምር ወዳኛለች ብሎ እሷ ጋር ከሆነ የገባው እና እሷ እንደዚህ ለጥቅም ብላ እንደቀረበችው ባወቀ ሰዓት ምናልባት ወደ አንቺም ሊመለስ ይችላል፣ ላያደርገውም ይችላል። አሁን ላይ ምናልባት የሆነ ነገር አድርገው እንደነገርኩሽ በጣም ስግብግብ ናት። አሁን ላይ ባወቅኳት ልክና ምናልባት የሆነ ነገር አድርጋው ቢሆንስ ብዬ ነው የማስበው። ምክንያቱም የእሱ ጸብ አይደለም። እኔ ገንዘቡን ብዬ አይደለም የቀረብኩት። እስከ ብዙ ጊዜ ገንዘብ እስከማገባው ድረስ ገንዘብ አለኝ የሚል ሰውም ስላልሆነ እኔ ማለት ፍቅሩን ብዬ እንጂ ገንዘቡን ብዬም ስላልሆነ የራሱ ቤት እንዳለው ምናምን እኔ እስል የነበረው ተከራይቶ ምናምን ያን ያህል እንኳን እያወራን ስለ ገንዘብ ዲቴይል አውርተን አናውቅም። ስለማያወራም ነው እሷ ያላወቀችው እንደነበረው እና አላውቅም። እሷ ገንዘቡን ብላ ነው። አንድ ያልገባው ነገር እሱ ነው። ሁለተኛ ነገር ደግሞ በጤናው አይደለም። እኔ ነኝ እዚህ ችግር ውስጥ የከተትኩት። ሆነም ቀረም እኔ እሷን አምጣት ባልለው እዚህ ችግር ውስጥ ላንገባ እንችል ነበር እና በቃ ወይ ከቀልቡ እንዲሆን ራሱን እንዲያውቅ ብቻ አድርጉት። የኔና የእሱ አብሮ የመሆን ጉዳይ አይታወቅም። እንዳልኩሽ እሱ ልቡ የኔ ሳይሆን አብሮኝ ይሆን አላለም። ያው አሁን እንዳልሽው ነው ማለት በዚህ ሰዓት ላይ በሱ ባለበት ሁኔታ ላይ እርግጠኛ መሆን አንችልም። እንዳልሽው ከጤናው ላይሆንም ይችላል፣ ወይም ደግሞ እሷን ፈልጓትም ሊሆን ይችላል። የምርም በሱ ውሳኔ አሁን እሱ ምን እየተሰማው እንዳለ ስለማናቅ በሱ ጉዳይ እርግጠኛ ስለማንሆን እንዲህ ነው ልልሽ አልችልም አሁን ባለው ሁኔታ። ግን አንቺ በዚህ ሰዓት ይሄ ራስሽን ማስጨነቅ እኔ ነኝ እዚህ ውስጥ የከተትኩት ነገ እንኳን የሆነ ነገሩን አቶ እንዳልሽው ቀደም የሆነ ንብረቱን አቶ ምን ብሎ ጎዳና ላይ ቢወድቅ እንኳን እኔ ነኝ ተጠያቂ መሆነው ብለሽ ማሰብ የለብሽም። ምክንያቱም አንቺ ወደሽ ያረግሽው ነገር አይደለም፣ የሁለታችሁ ጓደኛ ናት ይቺ ሴት። እሱን በማሰብ ነው እንጂ እዚህ ያመጣሽው እኮ እንደማንም ሰው በሰራተኛ መቀጠል ትችይ ነበረ። ግን ለእኛ ቅርብ የሆነ ሰው ይሻላል በሚለው ነው እሷን ያመጣሽው እና ስለዚህ ነገሮች ተስተካክለው እርግጠኛውን ነገር እስከምናውቅ ድረስ አንቺ እንዴትም ቢሆን አሁን ባለሽበት ሁኔታ ራስሽን በጭራሹ ማስጨነቅ የለብሽም።
እንደነገርኩሽ እዚህ ቤት እስካላችሁ ድረስ ሶስታችሁም ደግሞ በእኛ በኩል ያው እዚህ የግድ ካሜራ አስቀምጠን መሄድ አለብን። ምክንያቱም እሷም እሱም በምን አይነት ሁኔታ እንደሚያልፉ አንቺ የነገርሽን ነገር አለ። በእርግጥ ግን ደግሞ ከዚህ በኋላ ያሉትን እያንዳንዱ ዲቴል ነገሮች ማወቅ ስላለብን የግድ እዚህ ካሜራ አስቀምጠን ነው የምንሄደው። ነግሬሻለሁ አካሄዱ። ያው ከዚህ በፊትም ፕሮግራማችንን ስላየሽ እንዴት እንደሆነ አውቀሽዋል ብዬ አስባለሁ። ከዛ በኋላ ያው እሱንም እሷንም ለማናገር እሞክራለሁ። እሱንም ባለቤትሽን ያው አገኘዋለሁ በእርግጠኝነት መጥቼ የሁላችሁንም ሀሳብ ወስደን ስለሆነ ማለት ነው እርግጠኛውን ነገር የምናውቀው። እስከዛው ግን እንዳልኩሽ አንቺ ይሄን ነገር በማሰብ ራስሽን የባሰ ማጨናነቅና ራስሽን የባሰ የጤና እክል ውስጥ መክተት የለብሽም በምንም ታምር። ከዚህ በኋላ በማንኛውም ሰዓት እስከ መጨረሻው ጉዳዩ ተስተካክሎ እስከምታዩ ድረስ እኛም ከጎንሽ ነን። እኔም እመጣለሁ። እንደዚህ ሁነሽ ብቻሽን ቤት በምትይባቸው ሰዓቶች ራሱ ሌሎች ነገሮች እንዳታስቢ መጽሐፍም ይዤልሽ እመጣለሁ። እዚህ የተለያዩ ነገሮችን እያረግሸት ያለሽ እንጂ ከዚህ በኋላ ራስሽን የምታጨናንቅበትም ጉዳይ አይኖርም ማለት ነው። እንግዲህ ተመልካቾቻችን እንደ አያችሁት ነው። በጣም ነው የሚገርመው። ማለት ሰው የራሴ የገንዛ ጓደኛ ችግሬን ከማንም በላይ ይካፈልልኛል ባለው ጓደኛ በዚህ ልክ መጎዳት በጣም ይከብዳል። የዛሬ ጉዳታችሁን ተጠቅሞ ነው አብዛኛው ሰው የሚያጠቃውና በጣም ነው ማለት እንደ አንድ ሰው እንደዚህ አይነት ነገሮችን ማሰብ በራሱ በጣም ይከብዳል። የራሴ ሰው ባሉት እንደመጎዳት ከባድ ነገር የለም። በዛ ላይ ደግሞ አስቡት ባለቤቷን አሁን ድረስ እንኳን እሱ እንደዚህ ሆና ይህ ሁሉ ነገር እየደረሰባት እንኳን እሷ እየተጨነቀች ያለችው ለባለቤቷ ነው። እና ምን አይነት ፍቅር ነው የሚያስበላል። ይሄ ማለት ያለፉትን ጊዜያት ነው የሚያሳየን ባጭሩ። ቢሆንም ግን ይህም ፍቅር ፍላጎቱ ምን እንደሆነ እሱን እስካላወቅን ድረስ አሁን ላይ ባለው ሁኔታ ምንም ብለን ልንፈርድ አንችልም። ግን የእሱን ነገር ካወቅን በኋላ በቻልነው አቅም ይህ ፍቅር እንዲፈርስ አንፈልግም። እኛም ማለት በመሀል ላይ የገባችው ያቺ አንድ ሴት ናት። የእሷን ፍላጎት እስከ መጨረሻው ታውቆ እሷ እንድትወጣና ያው ይሄ ያማረ ፍቅር ይሄ ያማረ ትዳር እንዲቀጥል ለማድረግ እኛም እስከ መጨረሻው ያለ አቅማችን ተጠቅመን እንሞክራለን። እናንተም አብሮነታችሁ እስከ መጨረሻው እንዳይለየ እንላለን። ሰላም ቆዩ። እንግዲህ ውድ ቤተሰቦቻችን ከብሌን ጋር የነበረውን ቆይታ አይታችሁታል። ትንሽ የሚከብድ ነገር አለው ማለት እሷ እዛ ዊልቸር ላይ ተቀምጣ ያ ሁሉ ነገር እየሆነች እንደዚህ ማየት በጣም የሚያሳዝን ነገር ነው። ሲቀጥል እንደዚህ እየተደረገባት ያለው ገንዛ ወዷት ፈቅዶ መርጧት ባገባት በኋላ እና አብሮ አደጌ ልትላት በምትችለው ጓደኛ መፈጸሙ ደግሞ ይበልጥ ነገሩን በጣም የሚያከብደው ነገር ነው። ሲቀጥል ደግሞ እሷ እንደ ሰው ጤነኛ አይደለችም። እንደ ሰው እንደፈለገች ተንቀሳቅሳ ተሯሩጣ የምትሰራበት ጊዜ ላይ አይደለችም። ዊልቸር ላይ ነው ያለችው። ምናልባትም ያን ነገር ተጠቅሞ ይመስለኛል እነሱም ምንም ልትረዳት ብትመጣ ምን ብትልም እዚህ አሁን ባልየውንና ያቺ ማለት ተብዬ ጓደኛዋን እንደዚህ ሊያቀራርባቸው እንደዚህ አንድ ላይ ሊያረጋቸው የሚችለው ነገር የእሷ ጉዳት ማየታቸው ይመስለኛል። ማለት ይቺ ልጅ እንደ በፊቱ ተሯሩጣ ሰርታ ምናምን የምትኖር ብትኖር እንደዚህ እሱን መውደዷ ብቻ አያስራትም። የተሻለ መፍትሄ የምትፈልግበት አማራጭ ይኖር ነበር። ግን መንቀሳቀሳችንም ስራ የላትም። ያላት አንድ ባሏ ነበረ። እሱም እንደዚህ ፊቷን አዞሮባታል። ጓደኛ ተብዬዋም እንግዲህ መጀመሪያ ወደው ነበር እንዳንል ደግሞ እራሷ ያስተዋወቀቻቸው ሰዎች ናቸው። እና በጣም እኔ እንጃ ምን አስባ እንደሆነ ይህን ያህል ርቀት መሄዱ በጣም ከባድ ነገር ነው። አሁን ብሌን ዊልቸር ላይ ሆና ራሱ እነሱ ፊት ለፊቷ ሁሉንም ነገር እንደሚያደርጉ እየነገረችኝ ነበረ። በቃ ማለት ወንድ በ80 ከገባት ሚስቱ ፊት ያን ሁሉ ነገር ማድረጉ በጣም የሚከብድ ነገር ነው። እኔ ራሴን በሰው ቦታ ሁኜ ሳስበው እንደውም ብሌን በጣም ጠንካራ ሴት፣ በጣም ልትደነቅ የሚገባት ሴት ናት። እንደዚህ ሆና ዊልቸር ላይ ሆና እንኳን እሷ እየታያት ያለው እሱ ጥሎ ሄደ ወይም እሷ እኔ ላይ መታ የገንዛ ጓደኛ እንዲያረገችብኝ ሳይሆን ለምንድን ነው እንደዚህ የሚሆኑት? እናንተም ለምን እንደሚሆኑ ጠይቁልኝ። ሲቀጥል ደግሞ በቃ ለምን እንደሚሆኑ ባታውቁ እንኳን ይሄና መቆም የማይችል ነገር እንኳን ከሆነ በቃ እሱ የምር የማትወደው ከሆነ እንኳን እሱ እንዳይጎዳብኝ ነገር ጭራሽ ይሄ ፍቅሯ ምን ድረስ ነው ፍቅር ምን ድረስ ነው የሚለውን ነገር በደንብ እንዳይበና ያደረገች የእሷ ጉዳት ሳይሆን እሱ በሷም እንዳይጎዳ በቃ የሚለው ነገር ነው እያሳሰባት ያለው። እና በጣም እኔ እንጃ እኔ
የእሷን ጥንካሬ የእሷን ታጋሽነት የእሷን አፍቃሪነት ሳላደንቅ ማለት በጣም ይከብደኛል። ብሌን በጣም ልዩ ሴት ናት ባየሁት እና እኔ እንደውም እዛው ቁጭ ብዬ ፊት ለፊቴ ብዙ ነገር ያደርጋሉ ምናምን ስላለችኝ በጣም እዛው ቁጭ ብዬ ነገሮችን አይቼ መደረግ ያለበትን ነገር አደርጋለሁ ብዬ አስቤ ነበር። ግን እንደዚህ በቶሎ የሚሆን ነገር አይደለም። ማለት የግድ መረጃ መያዝ፣ ነገሮችን አጣርተን ማወቅ፣ እያንዳንዱ ነገር ምን ላይ ነው፣ በምን ምክንያት ነው ማህሌትም ሆነ ሰለሞን እንደዚህ አይነት ነገር የሚያደርጉት በምን ምክንያት ነው፣ ምን ፈልገው ነው፣ የምርም እሷን ጠልቷት ነው ወይስ ጉዳት ላይ ስላለች ነው? ብቻ እያንዳንዱን ነገር ለምን እንዴት የሚለውን ነገር መጀመሪያ ማጣራት ስላለብን ነው። ምንም ሳልል እዛ ቤት ካሜራ ብቻ አስቀምጬ ብሌንን በርቺ ብያት የወጣሁት። በቀጣዩ አሁን ቤትም በተለያዩ ምክንያቶች ለመሄድ አስቤያለሁ። እንደውም ብሌንን ያው በአጋጣሚ እንኳን ካገኙ ሌላ ነገር እንዳይጠረጥሩ እንዲህ መጽሐፎችም አጋዥ ነገሮችም እሷም ቀን ላይ እዛ ብቻዋን ነው የምትውለው ዊልቸር ላይ ተቀምጣ ከዛ አንጻር እንደዚህ አይነት ነገር ስለሚያስፈልጋት እነዚህና መሰል ነገሮችን በመውሰድ እዛ ቤት ውስጥም የሚካሄደውን ነገር ከዛ በተጨማሪም እንደነገርኳችሁ ካሜራው ስላለ እዛ እያንዳንዱ ነገር በቀጥታ መከታተልም ስለምችል ሁሉንም ነገር እርግጠኛ በሆንኩ ሰዓት በቅርቡ ይሄ እንደዚህ ያየኋት ብሌንን የሚያስቆይ ጉዳይ ስላልሆነ በቅርቡ ቶሎ ተከታትዬ እያንዳንዱ ነገር ከእናንተ ጋርም አብረን የምናየው ይሆናል። ወደ መፍትሄው አብረን እንደምንደርስ በጣም እርግጠኛ ነኝ። እስከዛ አብራችሁን ቆዩ እና ብሌን እንዴት ነሽ? አሁን ሁሉ ሰላም ነው? ሁሉ ሰላም፣ አመሰግናለሁ። ምን አደረኩልሽ? ምንም የተለየ ነገር ያደረኩት የለም። ያው ለኔ ብለሽ እየመጣሽ ነው፣ የተንከባከብሽኝ ነው። በጣም አመሰግናለሁ። ያው እረፍት ስም ምናምን ከስራ ጎን ደግሞ መጥቶ ማየቱ ይሄን ያህል ከባድ ነገር ነው ብዬ ስላሰብኩ ነው። ማለት የተለየ ነገር አድርጌ አይደለም የመጣሁት። ዝም ብዬ ሳልፍ በዚህ ባይሽ ምናምን አሪፍ ነው። አንቺም እዚህ ያው እንደነገርሽኝ እሷም እየወጣች ምናምን ስለሆነ ከዛ አንጻር እዚህ ብቻሽን ከምትል በትንሽ ደቂቃም ቢሆን መጥቼ ባዋራሽ ያ አንቺም ሰው ታገኛለሽ። እኔም እግር መንገዴ ነው እና ያን ያህል ችግር የለውም። ባታመሰግኝ ደስ ይለኛል። ፈልጌ ነው። እሺ ካልሽ ምን ይደረጋል? የሚበላ ነገር ብይ። እውነት ብይ አለ እኮ የምትፈልጊው ነገር ካለ ማድረግ እንችላለን። አይ የለም ምንም ነገር ያው ስለነገርሽኝ ብዙ ነገር ከዛ አንጻር ይከብዳል በጣም። አሁን ላይ ከጤናሽ አንጻር እነሱ ጋር እያየሽው ያን ያህል የሚረብሽ ምናምን ነገር አለ? ያው እንደነበረው ነው። ምንም የተለየ ነገር የለም። ያው እንደነበረው ነው። ያው ግን አሁን ላይ በቃ በዚህ ባለው ሰዓት የሚያስፈልግሽ ነገር ሲኖርም ምንም እንደዚህ ማወቅም ምንም ነገር ስትፈልጊ በማንኛውም ሰዓት ልደውይልኝ ትችያለሽ ለኔ። እሺ እደውልልሻለሁ። ያው ይገባኛል። በእርግጥ ከእነሱ ጋር ለብዙ ነገር አይመችሽም ምናምን ቢሆንም ግን ባገኘሽ ሰዓት እንደዚህ አሁንም ቢሆን ያው ደውዬልሽ የመጣሁት መጀመሪያ ለዛ ነው። እነሱ ባሉ ሰዓት መምጣቱ ያን ያህል ምቾት ይሰጣል ብዬ ስላላሰብኩ ነው። ልክ ነሽ። ያው ይጠራጠራሉም ጥሩ አይሆንም። ልክ ነሽ። አዎ እነሱ ሁለቱም አሁን ከአንቺ ጋር ያላቸው ግንኙነት ጥሩ ስላልሆነ እኔም ደግሞ በዚህ አይነት ሁኔታ ገቢ ምናምን ደስ አይልም። ልክ ነው። ሰላም ነው? ሰላም እንዴት ነህ? ጓደኛዋ ነኝ። አይ ያው ጎረቤት ማለቴ ጎረቤት አይ የጎረቤታችን ጓደኛ ነበረች እና በዚህ ተዋወቀን። አይ ለምን ከመቻው ወቅሻት ብዬ ነው። ከየት መጣሽ? ማንሽ? ምንድን ነሽ? ለምንስ መጣሽ? አይ ችግር የለውም። የሆነ መጽሐፍ ነበርና ያው ጓደኛዋን ብላ ጎረቤት እኮ ጓደኛዋን ስማኛ ጓደኛዋን ብላ አታስቢ፣ ችግር የለውም። ምን ይላስረዳው ያው ስለማያውቀኝ ነው። ይገባኛል። የሆነ መጽሐፍ ነበር ርብቃ የሚባል ነው። ወደ ኮፒ ላምጣላት እዚህ ቁጭ ብላ ከምትል በሚለው ነበር እኮ ቤት ተዋወቃችሁ። ምን ችግር አለ? አይደለም ቤት ተዋወቅሽ። ቆይ እኔ ላስረዳ። ጎረቤት ቡና የመጣሁት ቅርብ ጊዜ ነው የመጣሁት እና እዚህ አንዴ ተረጋጋ። ይኸውልህ ጎረቤት ጓደኛዋ ነበረች እና በዚሁ ልጥራት ብላ መጣ ነው ያልኩት። ችግር የለውም። አንቺን አልጠየኩም፣ እሷን ነው እየጠየኩ ያለሁት። በዚሁ አጋጣሚ እንደውም በጣም ፍቅራችሁን እየነገረችኝ በጣም የሚያስቀና ፍቅር ነው ያላችሁ። በጣም ደስ የሚል ታሪክ እየነገረችኝ ነበር እና
በጣም ደስ ትላላችሁ። ነው ለስንት ሰው ተምሳሌት መሆን የሚችል ፍቅር ነው ያላችሁ። በጣም ያስቀናል። ያው እኔን አታውቀኝም በእርግጥ ግን ነግራኛለች ብለኝ ሁሉንም ነገር ነው። በጣም ታስቀናላችሁ። ተምሳሌት መሆንም ትችላላችሁ። በጣም ነው የቀናውባችሁ በእውነቱ። እሺ እናመሰግናለን። አንቺ ከሌለውም አይ እኔን ያው ያን ያህል አታውቀኝም ይገባኛል። ግን ይሄን ያህል ግራ አትጋባ በቃ እኔ ከዚህ በላይ መቆየት የለብኝም ስራ ስላለኝ መሄድ አለብኝ ብለኝ ይሄን አመሰግናለሁ። ችግር የለውም እንገናኛለን። በቃ አይለያችሁ። ሰላም ሁኑ። ቻው። አትጥፊ። ማነው ነገር ያለው እኮ ምንድን ነው የነገርሽኝ? ጎረቤት ጎረቤት አታውቅም። እኔ የማላውቀው ጎረቤት እኮ ቡና ጥሪ ተብላ ጠራ መጣ እኮ እኔ የማላውቀው ጎረቤት ነው ወይ ታዲያ? ቡና እኮ ጓደኛ ናት። አንቺን እንዲሆንሽ ልትሄጂ ዛሬ ሴት አመጣሽ፣ ነገ ደግሞ ወንድ ምናምን ይዘሽ ትመጫለሽ። እሷ ማናት? አባት መልሽኝ። ዝም በይ እሺ። አንተ እኮ ቆየ አትመላለሽኝ። ስራሽን ይዘሽ ትኖሪ እንደሆነ ትኖሪያለሽ። እሺ አይ ካልሽ እዛ አስወጥሽ ሜዲያ ላይ ነው የምትልሽ። ይሻለኛል እኮ በጣም እየተመላለስሽ ነው። አፍሽን አትክፈች። አልታወቀም እንጂ እኮ ሰልችቶኛል። ጥሩ ለዚህም ተደረሰ። ሄሎ ምንድን ነው ጎረቤት ላይ ምናምን ብላ የሆነች ሴት መጣች። የምታውቂው ነገር አለ? ጓደኛዋ ምናምን ትለኛለች። ታውቂያታለሽ? እኔ ምን አውቃለሁ? አንቺ ያላቃትን ፍለጋ ቤት ሲገባ ይቻላል። በቃ ነው የምታደርገው። ሰማኛሽ? ከዚህ በኋላ እዚህ ቤት አንቺ ሰው እንደመጣ ሰማሽኛ? ለአንቺም አዝነን ነው እሺ የምናኖርሽ ማትረግ ምንድን ነው የምሰማው? መልሽልኝ። እየሰማሽኝ ነው? ሰማሽ? ማንነትሽን ታውቂያለሽ። እዚች ጋር አንቺን ማስረዳት አይጠበቅብኝም። ማናት እዚህ ቤት የመጣችው? ምን ይዘጋሻል? ተናገሪ። በገዛ ቤት አንቺን ማስፈቀድ በገዛ ቤትሽ? እውነት በይ እስኪ ምን እንደሆንሽ እኔ ታውቂያለሽ። ለቃላቱ ራሱ ይሰጠኛል። እሺ ሳወራ እየሰማሽኝ ነው? በጣም ነው ያከበርኩሽ። እዚህ ቤት ማንንም ማምጣትም ማስወጣትም አትችይም። እዚህ ቤት የመጣችው ማናት? መልሽልኝ። ምን ይዘጋሻል? በቃሽ ማለት ህሊና የሚባል ነገር የለሽ። እንዴ ነው? እሺ አንጠልጥዬ አውጥቼ እመጣልሽ። እየሰማሽኝ ነው? እድሉን እየሰጠሽ ነው፣ ተጠቀምበት። እዚህ ቤት የመጣችው ማናት? ለመጨረሻ ጊዜ ነው የምጠይቅሽ። ምን አይነት ህሊና ነው ያለሽ? ምን አገባሽ አንቺ ስለኔ ህሊና? ያገባሻል? እኔ እኮ እምነቴን በዚህ ልክ የምትበይ አልመሰለኝም። የአንቺ እምነት? እውነት በይ እስኪ። ቀልደኛ ታሾፋለች እንዴ? ማናት እዚህ ቤት የመጣችው? ጓደኛ። ጓደኛ? የትኛው ጓደኛሽ? እንዳንቺ ብልሹ ያልሆነች ጓደኛ። እንዳንቺ አካለ ስንኩል ነች ጓደኛሽ ናት? ናት? መልሽልኛ። በቃሽ። ይኸውልሽ በጣም እያናደድሽ ስለምትናገሪው ነገር ትንሽ እንኳን ርህራሄ የለሽ። እኔ ለአንቺ ልራራ? በየትኛው ነገር? ታውቂያለሽ፣ ፈልጌ ያመጣሁት ነገር አይደለም። እኔ ፈለግሽ አልፈለግሽ ለእኔ ምንም ደንታ አይሰጠኝም፣ አያገባኝም። ይህ ባል ምን ከምትይው ጋር እንደበለሽ መግማማት ትቻለሽ። እኔ አንድና አንድ ነገር ብቻ ነው የምፈልገው፣ እሱ ንብረትና ንብረት። እሱን እስካገኝ ብቻ ታገሽ። እየሰማሽኝ ነው? እስከዚህ ድረስ ግን እዚህ ቤት አንድ ሰው እንዳይገባ መቼም አታውቂም። ኧረ እባክሽ እውነት በይ እስኪ። አሽቀንጥሬ ነው የምጠልሽ። እየሰማሽኝ ነው? ምትበይውን እንደ ውሻ ለቃቅሜ መሰጥሽን እሱን ነው የማሳጥሽ። አሁን እዚህ ቤት የመጣችው ማናት? የስንት ዓመት ጓደኛ ናት? እስኪ መልሽልኝ። ምን ይዘጋሻል? ተናገሪ። ሄይ እየሰማሽኝ ነው? ማናት እዚህ ቤት የመጣችው? ዙረሽ አውሪ። ማናት እዚህ ቤት የመጣችው? እዚህ ቆሻሻችን እኔ መንካት መብት የለሽም። ሲጀምር እኔ ቆሻሻ ማንነትሽ እንዳትረሺ እያናገርኩሽ ነው። እዚህ ቤት የመጣችው ማናት? እንደ ጓደኛ አይቼ እያወራሁሽ ነው። ማለት የሰማሽኝ ነው? እንደ ጓደኛ ስላየሽኝ ነው ሁሉ ነገር የምታደርግ። ምንድን ነው ያደረግሽው? ንገሪኝ።
እሱ በጤናው ነው እንደዚህ የሚሆነው? ጠይቂው ሲመጣ። ያው አካለ ስንኩል ስለሆንሽ ወደደኝ አፈቀረኝ አብረን ነው። በቃሽ። እኔ ላይ ነው የምትጮይ? ግናሽ ይሄን ያህል ልክ አጧል? እኔ ላይ ነው የምትጮይ? አንቺ ነኝ። እኔ ላይ አንቺ እኔ ልጆች ምን ስታሳዝኝ በፈጣሪ አቅም ስላጣሁ እንጂ ለአንቺ የሚያንስ ጉልበት እንዳልነበረኝ ታውቂያለሽ። አለሽ እንዴ? የጊዜ ጉዳይ ይኖረኛል። ማቅሽም ጥሩ ነው። ታውቂያለሽ ግን ፈጣሪ እኮ ክፋትሽን አይቶ ነው እግሩ ላይ ነሳሽ። እንዳትራመጂ ከሰው እኩል እንዳትሆኝ ያደረገሽ እኮ ለዚህ ነው። አይመስልሽም? አታልሺ። ሶፍት ልስጥሽ? ምን ላድርግልሽ? እስኪ ንገሪ። ውይ ስታሳዝኝ። ሶፍት ደግሞ የለም እንዳልሰጥሽ። ታውቂያለሽ ግን እኔ ለአንቺ ዱላ ምን ማንሳት አቅቶኝ አይደለም። መጀመሪያውም ተመተሽ ገባሻ? ተረግመሻል። በቃ ሁሉ ነገርሽ እንዴት ነው ሁላ ከዚህ እሱን ጅል ነው። በነገራችን ላይ እንዳንቺ ጅል ነው። አንቺ ግን ተረግመሻል። የሆነ ክፋት ሰርተሻል። ለዚህ እኮ ነው አካለ ስንኩል ሆነሽ የቀረሽ። ቢሆን እኮ በእኔ ተራ አንቺ ነበርሽ መቀመጥ እኮ አየሻ? እኔ አልተረገምኩም። ማን የተረገመው? አንቺ ራስሽ። ለዚህ እኮ ነው እንደዚህ ሆነሽ የቀረሽ። ልክ ነሽ እኮ ቀንደሱ አትይም ካለ መረገምሽም ካመንሽ እኮ ምንም ነው። አሁን ግን ይኸውልሽ ሌላ ነገር እዚህ ቤት የመጣችው ማናት? የትኛው ጓደኛሽ? ማለት የማለቀስ አንቺ ሁሉንም ነገር ማወቅ አለብሽ። ግዴታ ነው የዚህ ቤት ባለቤት ስለሆንኩ ድረስ። እኔ እዚህ ቤት እንዳመጣሁሽ የረሳሽው መሰለኝ። ምን ታደርጊ? ጭንቅላት ይኖርሽ ተጠቀመልሽ። እንዳንቺ ሆኜ አልቀርም ነች። በጣም በእናትሽ እዚህ አታለቃቅሽብኝ። እየሰማሽኝ ነው? እዚህ አታለቃቅሽብኝ። ማልቀስ ምን ትርጉም የለም። አሁን ታስረጅኛለሽ አታስረጅኝም? ለመጨረሻ ጊዜ ንግግሬ ልንገርሽ፣ ከዚህ በኋላ እዚህ ቤት ማንም ሰው እንዳይመጣ። እኛ እኮ አንቺን አውጥተን እኮ መጣላቅቱን እኮ አይደለም። በጣም ነው የምታሳዝኙ። አካለ ስንኩል ነሽ፣ መራመዳቺ፣ በራስሽ ምንም ነገር ማድረጋቺ እንደ ሰው ስላዘንልሽ ነው። እሺ እዚህ ቤት ውስጥ ያስቀመጥንሽ። ሲጀመር አይገባሽም እንዴ? ሰራተኛ እንኳን እኮ መቅጠር እኮ እንችላለን፣ ግን እዚህ ጋር ስላለሽ ምግብ እንኳን እንድታበስይ ነው የምንፈልገው፣ እንዳይደብርሽ ማለት ነው። ብቻ ደግሞ ልብስን ብታጥቢልኝ ደስ ይለናል። ስለዚህ ከዚህ በኋላ ያለኔ ፍቃድ ያለኔ ትዕዛዝ አንድ ሰው እዚህ ቤት ቢገባ መግባቱ ቀላል ነው። እዚህ በር ደጃፍ እንዳይደርስ። እየሰማሽኝ ነው? የመጨረሻ ውሳኔ። ለመጀመሪያ ጊዜ ተሳስተሻል። ሁለተኛ ጊዜ አጥፊያለሽ። አውጥቼ ነው የምጥልሽ። እንጃ ቃላት ራሱ የለኝም ላንቺ ምንም ማባክነ ማለት ነው። አትይም ሄላ ወይ አባት መጥቻለሁ እኮ አትመጣም እንዴ? እኔ እንጃ ዝም ብላ ታለቃቅሳለች። ግን ና እስኪ እቤት ነኝ። እሺ አዎ ሞኛ አፍቃሪ እየመጣ ነው። አይገርምም? ሞኛ አፍቃሪ ነው ያለኝ። በነገራችን ላይ ማቲ የሆነ የመራመድ ማቲ የሆነ ተነስተሽ መሄድ ብቻ ምን ነበር የምታደርጊው? ስለሻል ቢጃማ ለብሰሻል፣ ፀጉርሽ እንደዚህ ሆኖ ነጠላ ጫማ አርግተሽ ኦልሬዲ ልብስ ራሱ ቆሽሿል። የሆነ በእኔ ራሱ አስቀኝ የሆነ ስራመድ ሱሪ ለብሺ ስታይ ምናምን ምን ይመስላል? የራሴን ንጽህና ስጠብቅ እስኪ ማጅን ሳይ እስኪ አንድ ቀን ልጅ ይሳካልሻል። ያው ከእርግማንሽ ከተነሳሽ ማለት ነው። ፈጣሪ አዝኖልሽ ጸሎት አድርግተልሽ ብቻ ያሳዝን እና እንዴት አየሽ? መራመድ ይህን እንጂ እኔ ናት ይህ ጓደኛዬ ይህ አዝነሻል። ውይ ስታሳዝኝ። በነገራችን ላይ ማለት ነው የሆነ ነገሮችን ሁሉ ሳስብ በቃ በጣም ደስ የሚለኝ ስለሽኛል። በመስኮት ራሴን ሳይ ምናምን ይሁን አላሳስብ። አንድ ቀን ሱሪ እንሰጥሻለሁ። እሺ ትለብሺዋለሽ። ከዛ እንዲደግፍሻለሁ እንድትቆሚ ማለት ነው። ሌላ ምን ላድርግልሽ? ከኔ የምትፈልጊ ወይ ደግሞ እንዲህ ተይዞ የምትሄደው እንትን የለም ክራች፣ እሱን ሰጥሽና የኔ ልብስ አልብሼሽ በሱ መራመድ ትችላለሽ። ደግሞ ሰው ካላለሽ ተወቀነሽ ምን ይሻላል?
ብቻ እንዳታዝንሽ እኔ ወኔ መጽሐፍሽ ደግሞ ወኔ ገነጠልኩብሽ። ያው ይገንጠል አንቺን ተገንጥለሻል። እንግዲህ ውድ ቤተሰቦቻችን የነበረውን ነገር አይታችኋል። እኔ ከወጣሁ በኋላ ሰለሞን ምን ሲያደርግ እንደነበረ በጣም ነው የታዘብኩት። ማለት እኔ እንኳን ነገሮችን ለማስተካከል ብዬ ፍቅራችሁ ያስቀናል ምናምን ብዬው ነበር የወጣሁት። እሱ ግን ጭራሽ እንደዛ በማለቷ እንኳን የሆነ ርህራሄ ያለፈውን ጊዜ ምናምን ሊያስታውስ አልሞከረም። ጭራሽ ወንድም ታመጫለሽ። እንግዲህ ዊልቸር ላይ ያለች ልጅ ናት። ሰውነቷ እንደፈለገች ማዘዝ የማትችል ልጅ ናት። ይቺ ልጅ ወንድ ልታመጭ ትችላለች። ነገ ማናትን የማላቃት ጎረቤት በቃ ይሄ ከሚያደርገው ነገር አንጻር ነው። እሱ እየጎዳት ስላለ ነገሮችን እያበላሸ ስላለ እሷንም እንደዛ ነው ያስባት እና ያሰበው ምንድን ነው እኔ እዛ ቤት ስመጣ እያንዳንዱ የሚሰራውን የሱ የክፋት ስራ ትነግራለች እና ታውቃለች ብሎ ነው ያሰበው። እንደዛ ስለሆነ በጣም ነው ስሜታዊ የሆነው እንደወጣው። በጣም ነው እሷን ለመቆጣት ሲሞክር የነበረው። በጣም እየተናገራት ነበረ። ጭራሽ ወንድ ታመጫለች። አሁን ይሄ ሌባ እናት ልጇን አታምንም አይነት ነገር ነው። እሷ ፊቷ እንደዛ ሲያደርግ ስለነበር እሷን የሚያሰበው ምንድን ነው በቃ እንደዚህ ማለት ከአንድ ጤነኛ ሰው የማይጠበቅ ነገር ነው። ዊልቸር ላይ ያለችን አካል ጉዳተኛ የሆነች ልጅ እንደዚህ ማለት ከአንድ ጤነኛና አስባለሁ ከሚል ሰው ራሱ አይጠበቅም። ይሄ ንግግር በጣም ከባድ ንግግር ነው። በጣም ስሜቷን ሊጎዳ ከአካሏ በላይ ውስጧ በጣም ሊጎዳት የሚችለውን ስራ ነበረ ሲሰራ የነበረው ሰለሞን ራሱ። እሱ ብቻ ደግሞ አይደለም የሚገርመው ደውሎ እሷ ፊት ጓደኛዋን እንዲህ ሲያወራት እንደነበረ በቃ ለእሷ ያለው ነገር ይሄ እንደሚያፈቅራት ምናምን ሲሆን ነበረ። ያን እያየች ራሱ ብሌን የሚገርመው ለሱ ያላት ፍቅር ነው የገረመኝ። በቃ በዛ መሀል ራሱ ጓደኛዋን ደውሎ ከጠራ በኋላ እሷ ከመጣች በኋላ ራሱ በቃ እሷ ከመጣችና እሱ ከወጣች በኋላ ራሱ እሷ ደግሞ ጓደኛዋን ብሌንን ድጋሚ ስታረጋት የነበረው ነገር በጣም ነው የተሰማ። እንዴት ነው በቃ ማለት ያን ሰው እኮ የምርም ባያጠፋ አሁን ብሌን ምንም ያጠፋችው ነገር የለም ግን የምር ጠልተዋት ቢሆን ራሱ ምንም እስካላረገቻቸው ድረስ በዛ ልክ ማሰቃየቱ ትንሽ ከሰውኛ አእምሮ ትንሽ ወጣ ያለ ነገር እና የሚከብድ ነገር ነው። ማንም ሊያደርገው አይችልም እንኳን ጓደኛ። ግን ማህሌትም ሆነ ሰለሞን ሲያደርጉት የነበረው ነገር እሱም አንድ ባል ከነበረ ሰው ማለት ዛሬ ላይ እኮ እንዳየነው ጠልተዋትም ሊሆን ይችላል። ግን አንድ ባል ነኝ ከሚል ሰው በፊት ላይ ባሏ ነበርኩ ከሚል ሰው እንዲህ አይጠበቅም። በቃ በሰላም መለያየት ይችላሉ ካልፈለጉ። ያን ያህል ሙጭጭ የምትል አይነት ልጅ አይደለችም ብሌን ከመጀመሪያው ሰዓት ጀምሮ ስትነግረኝ፣ አሁንም እያየሁት ባለሁት ነገር የግድ ሊያዛህ አላለችውም እና ከዛ አንጻር በሰላም መለያየት ይችል ነበር። ምን እንደሆነ ፍላጎቱ አናቅም። እንደዚህ ቢሆኑም ሁለቱም እያሰቃዩት ነው ያሉት ማህሌትም ሆነ ሰለሞን። ስለዚህ ነገሮችን አሁንም ምንድን ነው ከዚህ ቀጣይ ራሱ እንዴት ነው የሚሄዱት ማህሌትና ሰለሞን አካሄዳቸው ከዚህ በኋላ እንዴት ነው የሚለው ከዚህ በኋላ እኔም ብዙ ጊዜ መጨመር አልፈልግም። የተወሰነ ጊዜ ብቻ ሰጥቻቸውና አይቻቸው ነገሮች በደንብ ግልጽ እስከሚሆኑልኝ ድረስ ከዛን ቀጥታ ወደ መፍትሄ ሂጄ መለያየት ካለባቸው መቆም ካለበት ግንኙነት የሚቆም አይነት ነገር ነው የሚሆነው። አብራችሁን ቆዩ። በድጋሚ